ውድ ተመልካቾቼ ዛሬ ደግሞ በእንጀራ እናቷ የምትሰቃየውን ሉሊት ቀጣይ ፓርቲ ይዤላችሁ መጥቻለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያችኋለሁ። ባለፈው ሳምንት እንግዲህ እንዳያችሁት ልዕልትና አልማዝ ከእገታው ከወጣች በኋላ እንግዲህ ፖሊሱ ልጅሽን ካልዳርሽልኝ በፍጹም አንቺና እኔ ውለታችን ይፈርሳል፣ ለዘላለም እስር ቤት ነው ማስወረውርሽ ባላት መሰረት እንግዲህ እሷ ደግሞ ይህን ሰውዬ ማስወገድ አለብኝ እያለች ስታስብ፣ ልዕልት ደግሞ ዳዊትን እንግዲህ የመጨረሻ ልናገረው፣ ፍቅሬን ልግለጽለት፣ ምን ይለኝ ይሆን እያለች ፈራ ተባ እያለች በገለጸችለት ሰዓት ባገኘችው መልስ ግን በተደናገጠችበት ሰዓት ምን ወሰነች የሚለው በጣም ያሳዝናል። እንግዲህ ፖሊሱ በተለመደው መልኩ ወደ ቤቷ ሲመጣ እንግዲህ ጁስ ሰርታለት መድኃኒት አድርጋ አልማዝ እንዲጠጣ ስታደርገው እሱ ደግሞ ቅመሽው እኔ ማንንም አላምንም ሲላት፣ አይ አሁን እኮ ስለጠጣሁ ነው ስትለው፣ ጠጪ ሳይሆን ቅመሽ እኮ ነው ያልኩሽ እያላት ነበርና ለመቅመስ ያንን ጁስ ብድግ ስታደርግ ልዕልት ከወደ ውጭ እየተንደረደረች እያለቀሰች እያለች ወደ ክላሷ ስትገባ ምን ሆነችብኝ ልጄ ብላ ተወሩራ ወደ ልጅቷ ስትሄድ እንግዲህ ልዕልት ምን ወሰነች የሚለውን አብረን እንመልከት። እንግዲህ ልዕልት እንግዲህ ከገባች በኋላ ለምንድነው ፈራ ተባ እያለች የነገረችውን ዳዊት ሊቀበላት አለመቻሉንና ግን ለእናቷ ለማንም ግልጽ ልታደርግ ያልፈለገችው ነበረ። ከዛ በኋላ እባክሽ ውጭልኝ ሁለታችሁን፣ አንተን ጭራሽ ፖሊሱም አብሮ ተንደርድሮ ሲገባ አንተን ጭራሽ አንተንም ላይ አልፈልግም ውጣልኝ እያለችው ነበረ። ከዛ በኋላ አንተስ ብትሆን ምን ዘው ብለህ ከሴት አስገባ ስትለው፣ እንደ ሚስቴ እኮ ነች ወደፊት ሚስቴ እንዴት እንድትኛለች ሲላት፣ አንተ ሰው አርፈ ተቀመጥ አላልኩም? እባክህ ማን የዳረልህ ናት ወደፊት ሚስቴ ብለህ እምትለኝ እያለች ነበር ስትል የነበረው። ከዛ እንግዲህ ዳዊትን እንግዲህ እየተፈራ ተባ እያለች እኔ እኮ እወድሃለሁ አፈቅርሃለሁ ስትለው፣ አንቺ ትቀልጃለሽ፣ ምን እያልሽ ነው? እኔ አንቺን አልወድሽም፣ ማንንም ሰው ወድጄም አላቅም፣ ማንንም ሰው አልወድም፣ የሚፈልግሽን እዛው ፈልጊ ነው። በነገራችን ላይ ዳዊት በእንጀራ እናቱ የተበደለ ስለሆነ ሁሉንም ሴቶች አንድ አይነት አድርጎ በአንድ አይን የሚመለከት ልጅ ነው እና እስካሁን ድረስ ለትንሽ እንኳ የቀረባት ሉሊትን ብቻ ነው። ሉሊትንም የእሱ አይነት ተመሳሳይ ታሪክ ስላላት ነው እንጂ በፍጹም ሴቶችን አያምንም ማለት ነው። ከዛ ባክሽ እያለች ብትለምናትም ክፈችልኝ ብትላትም አልከፍትልኝ ስትላት፣ ምግብ በሩ ላይ አስቀምጬልሻለሁ አልበላም አንሾ ብትላትም እናት እኔ ልጄ አንድ ነገር ሆናብኛል እያለች እንግዲህ በሩ ላይ አስቀምጣላታለች ማለት ነው። ከዛ በኋላ እንግዲህ አንተ ሰው ነውር አይደለም እንዴ ዘው ብለህ ትገባለህ? ሚስቴ የምትበለው ማን የዳረልህን ነው እያለችው ነበረ። አልማዝ በጣም በፖሊሱ እየተናደደች ያለችበት ሰዓት ነው። በዚህ ሰዓት እንግዲህ ደግሞ ዳዊትም እንግዲህ ካቢልን እየተከታተለ በሄደበት ሰዓት እንግዲህ ሳያስበው ከጀርባው ስለመታው ያን የተመታውን ነገር እያመመውም ግን ለማንም ሊገልጽ አልፈለገም። እህቱ ራሱ ልሽልህ ምን ሆነህ ነው ማን የመታህ እንኳ ብትለው የተመታበትንም የመታውንም ሊናገር አልፈለገም። ሆኖም ግን እንግዲህ በማያገባው እየገባ ምስኪን እሱ በማያውቀው ታሪክ እየተመታ ነው ያለው ዳዊት ማለት ነው። እንዲሁም በመንገድ ላይ ደግሞ ተላልፈዋል። አሁንም ለድጋሚ አልማዝ ጋር ይችን ሴትዮ እኮ አየኋት እያለ ለሉሊት እየነገራት ነበር። ኤልሳ ሉሊትን ሂዳ ከካሊብ ጋር የተፈጠረውን ነገር ለማወቅ ፈልጌ ነበረ፣ እስኪ ንገሪኝ ስላት፣ ምንም አይጠቅምሽም፣ ምንም የተፈጠረ ነገር የለም፣ ግን ሰው እንደዚህ ለመደብደብ የደረሰበት ምክንያት ትገናኙ የለ ለምን አንቺ አትጠይቂያትም? ከእሷ አንደበት ብትሰሚ አይሻልሽም? ስትል ሉሊት ለኤልሳ ትመልስላታለች። እኔ እንደዚህ አይነት ነገር አልጠበቁም፣ ሚስጥረኛ እንደሆናችሁ እኮ አውቃለሁኝ አለች። ከኔ ጋር ምቾት እንደሚሰማው ነግሮኛል። አቅፌ እንደ ህፃን ልጅ ሳባብለው ደስ እንደሚለው አይቼዋለሁ። ከኔ ጋር ሲገናኝ ስለማንም ማስብ አይፈልግም አለቻት። ከኔ ጋር ሲሆን በሀሳቡ በነፃነቱ መናገር ይፈልጋል። እንግዲህ እኔ ለሱ ተመችቼዋለሁ ማለት ነው። በተቸገረና በተጨነቀ ጊዜ መሸሸጊያው እንደሆንኩ ይነግረኛል። በፍጹም አለቻት ሉሊት። በፍጹም አይልሽም አለቻት። ምን ነው ተናደ
ተናደድሽ እንዴ አለቻት። ሉሊት አልተናደድኩም፣ ምንም ያናደድ ነገር አልተናገርሽም ማለት ከካሊብ ጋር ያለው ግንኙነት የጠበቀ ስለሆነ ምናልባት ካስቀየመሽ ብዬ ነው አለ። ፍላጎቱ ከሆነ ምንም ችግር የለብኝም አለቻት። ለማንኛውም አለ ኤልሳ ሰራተኛ ለመቀጠር አስቤያለሁ አለች። ለምን እኛ ራሳችን እየሰራን አይደል እንዴ? ለምን ተጨማሪ ሰራተኛ አስፈለገን ስትላት እሱስ ልክ ነሽ፣ ግን ይህን ሰሞን ዲቪም ያንቺ ምግብ የምትሰሪው አልተስማማንም፣ የተሻለ ነገር ለመመገብ ቅር እንዳይልሽ አለቻት። አይ ጥሩ ነው አጋዥ ከተገኘማ አለች ሉሊት። ዛሬውኑ ማምጣት ትችላላችሁ አለቻት። እሷ ግን ሰራተኛ ለማምጣት የፈለገችው አሁን ዳዊትና ሉሊት እየተገናኙ ከሆነ ስለዚህ ካሊብን ከማጣ መሞት ማንም አይነጥቀኝም እያለች እንግዲህ የግሌ ነው ሀብቴ ነው ንብሬቴ ነው እያለች ነው። ዳዊት እንግዲህ ወጣ ብሎ ልዝናና ብሎ ሲሄድ ካሊብ ጋር ተገናኝተዋል። ከብዙ ጓደኞቹ ጋር ነበረ። እኔ እመነኝ ሰባብሬ እንዳልጥልህ ጊዜህን ጠብቅ እየተባባሉ እየተዛዛቱ ነበረ። ሆኖም ግን አሁንም ቢሆን እባክህ እንዴት ነው የተመታኸው? ማን ነው እንደዚህ ያደረገው? በጣም ቁስለሃል እኮ ለምን አትነግረኝም? ሆስፒታል እንሂድ እያለ ኤልሳ የምትለው ለዚች ብዬ ነው እንደ ሆስፒታል የምሄደው። አልሄድም እባክሽ ዝም ብለሽ እሽሊ ብዬሻለሁኝ አላትና ለባብሶ አሁንም ወጣ ማለት ነው። በዚህ ጊዜ ስማ አንድ ነገር ከመውጣቱ በፊት አንድ ነገር ልነግርህ እፈልጋለሁኝ አለችው። ምን ለመናገር ፈልገሽ ነው ሲላት ሰራተኛ ላመጣ ፈልጌያለሁ። ለምን ሰራተኛ ታመጫለሽ? እኛ እየሰራን አይደል? እናንተ ሴቶች እየሰራችሁ አይደለም እንዴ ሲላት አይ አለችው። ኤልሳ ዳዊትን ካሊብ ነው ወይ ይህን ያደረገ ብትለውም በፍጹም ሊነግራት አይመልሳትም። ግን እንደዚህ ሆነ ትመጣለህ ዴቪ ወደ ሌላ ነገር ሳይሄድብህ ሆስፒታል ውሰድ ለምን አትነግረኝም ብትለውም አልነግርሽም፣ ይሄ ነገር ላንቺ አይጠቅምሽም እያላት ነበር። እና ሰራተኛ ላመጣ ነበር ለምንድነው ሰራተኛ የምታመጪው ብሎ ሲጠይቃት አይ እሷ በጣም እየደከማት ነው ሉሊትን ማገዝ አለብን፣ እኔ ግን የሉሊት ምግብ ነው የሚመቸኝ አላላትም መሰላችሁ? እሷ ግን ምግብ አስተመቸንም ነበር ያለቻትና ከዛ ልዕልት ደግሞ በጣም ተናዳ በረኪና ገዝታ ከክፍሏ ገብታ በረኪናውን እንግዲህ ከፋፍታ አለቃቅሳ ምን ብላ እንግዲህ እያለች ስልክም በመሀል እየተደወለላት ነበር። ስልኩንም የማንሳት ፍላጎት አልነበረባትም፣ እያየች ነበረ የምትዘጋባቸው። እንግዲህ ውሳኔ ይሄ ነው፣ ዳዊትን ካላገኘው ራሴን መመለስ ነው። ከዛ በመጨረሻ አነሳችላትና ሉሊት ነበረች። ለምን ስልክ አታነሽም? ለምን አነሳዋለሁ? ማንሳት የምን ጥቅም አለው? ምን እያልሽ ነው? ለምንድን ነው ማታነሺው? ደግሞ እያለቀሽ ነው እንዴ አለች። ተስፋ የሌለው ሰው ከማልቀስ ውጭ ምን አማራጭ አለው አለቻት። ስትላት ምን ማለትሽ ነው? እኔ አልገባኝም አለቻት። ማለት ነው እንዴ እስኪ ተረጋግተሽ አናግሪኝ እያለቻት ነበር። የሆንሽው ነገር አለ ለምን አትነግሪኝም ስትላት ሉሊት እኔ ጥቅም የሌለኝ ለሁላችሁም ለሰዎች ሸክም ከመሆኑ ውጭ ሌላ ምንም ጥቅም የለኝም ስትላት ማን ነው እኛ ጋር ሸክም ነሽ ያለሽ? ታውቂያለሽ እኔ ያላንቺ ምንም ማድረግ እንደማንችል ታውቂያለሽ ልዕልቴ። ለምንድን ነው ጥቅም የሌለኝ ሰው ነኝ፣ መኖሬ ጥቅም የለውም እባክሽ እናንተ ጋር ከመሸክም ከመሆኑ ውጭ እንዴ ግልጹን ንገሪ ምን ሆነሽ ነው ብትላትም በቃ በረኪናውን እንግዲህ እያገላበጠች እንግዲህ ስትል ዳዊት ደግሞ ከካሊብ ጋር ተገናኝቶ አልፎ መንገድ ላይ ሲሄድ ድንገት አልማዝን አያትና ተከትሏት እየሮጠ ሲሄድ አሁንም ተሰወረችው ማለት ነው። በጣም ገረመውና ተመልሶ መጥቶ ለሉሊት ነገራት ማለት ነው። ያችን ሴትዮ እኮ እዚህ ሰፈር ናት፣ በቃ አወኳት፣ አየኋት እኮ ተላለፍን እኮ ሲላት ግን ያንቺን የእንጀራ እናት ባውቃት ደስ ይለኛል፣ ብታሳይኝ እስኪ በፎቶግራፍ አሳይኝ ሲላት አዎ ስልኬ ውስጥ አለች፣ ግን አሁን ስልኬን ኤጋ አይደለም አለችው። ለትንሽ ግን ስልኩ ላይ አሳይታው ቢሆን አልማዝ መሆኑን ይረዳ ነበር ማለት ነው። ከዛ ካሊብ ደግሞ መንገድ ላይ ቁሞ እያለ ኤልሳ ሂዳ ምንድን ያደረግከው? እንዴት እንደዚህ ታደርጋለህ ወንድሜ ጋር አለችው። ኧረ እባክሽ እኔ ሲደበድበኝ ምንም ብለህ አልተናገርሽም ነበር፣ ዛሬ ዳዊትን አስደበደበሽ ብለሽ አንቺ ወንድሜ ሲነካ እኔ ማናገር መጣሽ አላት ማለት ነው። ለማንኛውም ነገር ስሞታ መላኩ ነው፣ ተጠንቀቅ በይ። ደበደበኛለሽ ሴት አማላጅ መላኩ ነው፣ እኔ ማንም አላከኝም፣ ያደርስበት ጉዳት ስለሆነ ልነግርህ ነው የመጣሁት አለች። ካላረፈ ከዚህ በላይም አደርስበታለሁ፣ ይጠንቀቅ አላት። እንደዚህ መዛዛት የሚያደርሳችሁ ነገር ምንድን ነው? በማይመለከተው ነገር አትግባ ብየዋለሁ፣ ለምን ይገባል አለች አለ ማለት ነው። ካሊብ ምን እንዳደረገ ልትነግረኝ? ባለፈው ሲደበድበኝ
ያንቺ ወንድም ነው ብዬ ነው የተውኩት። ግን ትዕግስቴ እንደ ፍርሃት ቆጥሮታል እና በእንደዚህ አይነት ነው ቁጣህን ገልጸው አለችው ኤልሳ። አሁንም ሉሊትን በእኔ ጥርጣሬ እንዲኖራት አልፈልግም። እኔም መከታተል አልነበረበትም። መቼ ተከታትሎ ነው? አልተከታተልህም እኮ እሱን ለአንቺን ማስረዳት አይፈቀድብኝም አላት። ለማንኛውም አሁንም ይጠንቀቅ ንገሪው ስትል ይነግራታል ማለት ነው። ከዛ እንግዲህ በቃ መሄድ አለብኝ እያለች ስታስቸግረው በቃ እኔ ልሄድ እስኪ ምን ሁና ነው እህቴ ብላ እንግዲህ እሷም ሉሊትም ወደ ልዕልት ተመልሳ ስትሄድላ መንገድ ላይ ዳዊት አብሬሽ ልሂድ ወይ ሲላል ሉሊት እንግዲህ ልታይ እህቷን ወደ ቤት ስትሄድ ፖሊሱን ታገኘዋለች በር ላይ። እህትሽን ድል ባለ ሰርግ እኮ ላገባት ነው፣ ወገበሽን እያዘጋጀሽ ነው አላት። ምንድን ነው የምታወራው አለችው ሉሊት። አንተ ነህ እኔን የምታገባው? አዎ ልንዛመር ነው እንዴ? ጥላቻውን ትተን እኮ ልንታረቅ ነው፣ ሰምተሻል? እኔ በቃ የምፈልጉትን ነገር አግዛችኋለሁ አላት። ሉሊትም ይህን ቅዠትን ወደዛ ጣልልኝ አለችው ማለት ነው። እባክህ ልግባበት፣ እኔ እውነቴን ነው። አልማዝ እኮ ልጇን ልትድርልኝ ተስማማች። እሷ ለልጇ ግድ የላትማ። ይህንም እኛ የምንፈቅድልኝ ይመስላል። መቼም አታገባትም። እኔ ቁሜ በህይወቴ እየሄድኩኝ አንተ መቼም አታገባትም አለችው ሉሊት። እኔ እኮ ክብሬ ዝቅ እያርጌ እኮ ነው ልዛመዳችሁ የፈለግኩት። እኔ ለእናንተ አትመጥኑኝም፣ የወረዳችሁ ቤተሰቦች እኮ ናቸው አላት። ቆይ እንደው ምንድን ነው እንደ ልጅ እንደ ህፃን የሚያደርግህ አለችው። እና ስትገባ ልዕልት ደግሞ ክሎሮክሱን በረኪናውን ግጥም ማርጋ ጠጣችው ማለት ነው። እንግዲህ በጣም ያሳዝናል። እንግዲህ መታገስ ሳለ ራስን ማጥፋት እና ራስን ማስወገድ ተገቢ ነው ብዬ አላስብም። ከቀን ወደ ቀን ሲረዳትና እንግዲህ እንደምታውቁት ማንነታቸው፣ ዘራቸው፣ ምናቸው ሲጣራ እሱም የሚፈልጋትን ሴት እናቷን እንደሆነ ስናቀው ሲያገኛት ነገሮች እንኳን አልተከሰቱ የሚሉበትን ሰዓት መድረሳቸው አይቀርም ነበር። ሆኖም ግን ልዕልት አስቀድማ በረኪና ጠጥታ ራሷን አስወግዳለች ማለት ነው። በጣም ያሳዝናል። እና የዛሬው ቪዲዮአቸው በዚህ ተጠናቋል። ቀጣዩ በሌላ ቪዲዮ እስከምንገናኝ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ውድ ተመልካቾች በእውነት ነው የምላችሁ አንዳንድ ጊዜ መታገስ ዋጋ አለው የሚባለው ነገር ትልቅ ነገር አለው እና ልዕልት አሁን በዚህ ሰዓት እሱን ፈጣሪ አልፈቀደልኝም ለእኔ በምክንያት ነው ብትል ኑሮ የበለጠ ትልቅ ነገር ታገኝበት ነበር። ለምን ወደፊት አልማዝ ጋር ዳዊት ከተገናኘ አልማዝ የእንጀራ እናቷ ስትሆን ለእሷ ደግሞ ምናልባት ወንድሟ ሊሆን ይችላል የአባቷ ልጅ እና አይታወቅም። እና አሰላሙ አሌይኩም ወራህመቱላሂ ወበረካቱ።